ኢየሱስ በመስቀል ላይ ዝም ብሎ ሄዶ አልሞተም። ብዙ ሰዎች ማንነቱን ሊፈትኑ ትግስቱን ሊያስጨርሱት ይሰድቡት ነበር፣ ይተፉበት ነበር፣ በጥፍ ይመቱት ነበር። ከኋላ በሸንበቆ ጭንቅላቱን መተው ማን የመታ ትንቢት ተናገር እስኪሉት ነበር። ኤልያስን እንደዛ ቢያረጉት እኔ እግዚአብሔር ሰው ከሆንኩ እሳት ይብላ ነው የሚለው። በእሳት እዛ ጋር እንዳለ ባርቢኪ ነው የሚያረጋቸው። ኢየሱስስ የሚያደርጉትን አያውቁ፣ ይቅር በላቸው። ሙሴ ፈተኑት። ሲመጣ ጣዖት እያመለኩ ይዞት የመጣውን ትእዛዝ ሰበር። ምንድነው የሚለው መጽሐፍ? መሬት ተሰንጥቆ አጣቸው። ከነ ነፍሱ ሲኦል የገባ የመጀመሪያ ጊዜ ዕብራዊ ነው። አሕዛብ እንኳን አልገባ። የእግዚአብሔር ልጆች ኢየሱስስ አፉን አልከፈተም። በሸላቾች ፊት ዝም እንደሚል በግ ከላዩ ላይ ነጭ ጸጉሩን ሲላጩ ታይታችኋል። ለምን ለብሰው ዝም ያለ በግ ቆዳ። ኢየሱስ ሲፈትኑት ሲፈታተኑት ጸጥ ነው ያለው። በልቡ እንኳን አልሳተም። ወይ ያላወቃችሁ ምን የጌታ ሆነ እንዳለ እዚያውን እንደፈለግኩ አረግሽ ነበር እንኳን አላለም። ጴጥሮስ እንኳን ለሱ ሳስቶ ሄዶ ጆሮን ሲቆርጥ የማልኮስ ምንድነው ያለው? ተው አንተ በዚህ አታሸንፈው፣ በኢየሱስ ስም ነው የምታሸንፈው፣ በጸሎት ነው በምህረት ነው የምታሸንፈው። ጆሮን ገጠመለትና ምን እንዳለው ታውቃለህ? እኔ በፈልጋውን አባቴን ብጠይቀው ከ12 የሚበልጡ ሊጀንስ ኦፍ ኤንጀልስ ይልክልኛል። ኢየሱስ በዛ ሁሉ ስቃይ ውስጥ ለምንድን ነው ያለፈው? አንተ ከኩነኔ ነፃ የሆነ ማይንድ ሴት እንዲኖር ነው። አሜን። በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? የኛም በደል በሱ ላይ ምን አደረገው? ጫነው። በደል የለብም፣ ኩነኔ የለብም፣ ኃጢአተኛ አይደለም።